ደግሞ ነገ ቤት ምንድነው የሚባለው? ቤቱ ይርሽ ብለህ ናቱ ወላሂ አንተ እንደሱ አትናገረው ማሚቱ። እሺ እኔ አልናገርብሽም። አይ አንቺ እንትን እንዳይልሽ እኮ ነገ ደግሞ እሱ ቤት ይርሽ ብሎ ሌላ ነገር እንዳይልሽ ነው። አሁን ሰዓትም የሴት ጓደኛ እንዲኖረኝም አልፈልግም። በቃ ይህ የራሴ ፍላጎት ነው፣ የራሴ ውሳኔ ነው። እናንተ ውሳኔ ይኖራቸዋል ቤተሰቦች አይደል? ወይም አንተ የምታዩ ወይም አንቺ ቪዲዮ የምታዩ በአንቺ ውሳኔ ማንም ሰው ያለ ፍላጎትሽ እንዲገፋፋችሁ አትፈቅዱም፣ ወይም ያለ ፍላጎታችሁ የሆነ ድርጊት እንድታደርጉ አትፈቅዱም አይደል? ስለዚህ እኔም የራሴ ህይወቴ እስኪሆነ ድረስ ህይወቴን ራሴ ነኝ የምወስነው። ስለዚህ በዚህ ሰዓት ምንም አይነት ጓደኛ መያዝ አልፈልግም። የሴት ጓደኛ መጀመሪያ ስንታረቅ ጀምሮ ታውቂያለሽ እና ያን ነገር አብረን እንድንቀጥል ትፈልጊያለሽ ወይስ በቃ እሱ ጋር ሆናችሁ በቃ በመሀል እኔ እስካሁንም በመሀል እየገባሁ አይደለም። ኖርማል ስንገናኝ ሻይ ቡና እንላል ምን ያ ነገር የሚያስደብረው ከሆነ መቅረት ይችላል። በቃ እኔ አንቺን ስሜት መረዳት ነበር የፈለኩት። በቃ አብረን እንቀጥላለን፣ እንሰራለን፣ መስራት ያለብንን በቃ እንጫወታለን፣ እንገናኛለን። ሌላ የሚመጣ ካለ ማለት አይ ሰላም ሰላም ፍቅር ውድ ቤተሰቦቼ፣ ሁልጊዜ እንደምላችሁ ሰላም ፍቅር ደስታ ለውድ ቤተሰቦቻችን አይራቅ እያልኩኝ የእናንተው ልጅ ቶፊቅ ተመልሻለሁ። በዚያው አጋጣሚ ሰሞኑን የምንሰማቸው ነገሮች ጥሩ አይደለም። በተለይ በአረቡ ዓለም የምትኖሩት ወንድሞቼ ያው ሁልጊዜ እንደምንለው ምንድነው ሰላም ፍቅር ደስታ ይራቅ የምንልበት ምክንያት ካለ ደስታ ካለ ሰላም እናንተም ጋር መገናኘት አንችልምና በተለያዩ አረብ ሀገራት የምናየው በኢራን በእስራኤል ጦርነትና እናንተ ሰላም ስኮንና ከክፉ ነገር ፈጣሪ ይጠብቃችሁ እያልኩኝ ባላችሁበት በቻላችሁት አቅም ራሳችሁን ጠብቁ። መጠለያም ግቡ ሲባል መጠለያ ግቡ። ውድ ሀገሬ ልጆች ሰላም ይብዛ። አሚን አይባልም። ዛሬ ተመልሼ አፌን ያዝ ረመዳን አይደል? አፍ የሚያዝ ነገር ምንድን ነው መፍትሄ? እና ዛሬ ተመልሻለሁ። ሰሞኑን ትንሽ ቪዲዮዎች አይታችሁ ነበር ነው። እኔም በተለያዩ ቲክቶኮች እየተቆራረጡ ያው አንድ ቪዲዮ ዩቲዩብ ላይ ሲጫን ቲክቶክ ላይ እየተቆራረጠ ይፖሳሰታል እና ለእናንተ መልስ መስጠት አለብኝ ብዬ ወይም ማጥራት አለብኝ ብዬ ያሰብኩት ነገር ስላለ ነው ዛሬ የተመለስኩት። በነገራችን ላይ ፏድ ወንድሜንም አንድ ነገር ማለት እፈልጋለሁ። ሶፊያን እንኳ በአካል ጠርቻታለሁኝ። ዝናብ እየጣለ ነው። በነገራችን ላይ ኢትዮጵያ ክረምት ገባ መሰለኝ። ሰሞኑን በጣም ዝናብ እየጣለ ነው። ወሬን አቋረጥኩባችሁ እና ፏድን በዚያው አጋጣሚ የሆነ ነገር ማለት እፈልጋለሁ። ሶፊያን እንደነገርኳችሁ ትመጣለች። ማጥራት ያለብንን ነገር አጥርተን አንድ ላይ መሆን ከቻልን አንድ ላይ ሆነን እንድንቀጥል ለእናንተም ለውድ ደንበኞቻችን ቤተሰቦቻችን ይቅርታ ደንበኞቻችን አልኩኝ አይደል? ቤተሰቦቻችን እንደ ቤተሰብ ስለሆናችሁ ማለት ነው። ለእናንተም ግልጽ አድርገን ከሶፊያ ጋር የተለያዩ ቪዲዮዎች መስራት ከቻልን መስራት እንድንችል ወይም መገናኘት ማቆም ካለብን እኔ እንደዚህ አይነት ነገር ጭቅጭቅ ምናምን መስራት አልፈልግም። በተለይ በዚህ በረመዳን ወቅት ጾሜን መጾም ነው የምፈልገው። በዚያው አጋጣሚ ረስቼው ነው። ሙስሊም ወንድሞቼ መልካም ጾም እንዴት ይዟቸዋል? ክርስቲያን ወንድሞቼም ጾም ላይ ናችሁ፣ በርቱልን እንላለን እና እናንተም ማወዛገብ አልፈልግም። እኔም ከአቅሌ ሁኜ ነው ጾሜን መጾም የምፈልገውና ያው ፏርጋ አሁን ላይ ያለን ነገር በጣም ደስ የሚል ጥሩ ሁኔታ ላይ ነበርን በለው። ትላንት ወዳ ግን ትንሽ አስደብሮኛል። ያው እኔ ጾም ስለሆነ ክፉ መናገር አልፈለኩም። ላይክ እኔን እንደ ውሽማ ማለት ምንድን ማለት እንደው ለእናንተ ማስረዳት አይጠበቅብኝም። እንደ ውሽማ አድርጎ ነበር ለእናንተ ሲስለው ወይም ለእናንተ ሲያሳያችሁ የነበረው። ይህ ደግሞ አግባብ ነው ብዬ አላስብም። ቶፊቅ እየተደበቀ ወይ በመስኮት እየሄደ ሌላን ሰው እንደዚህ ወንጀል ውስጥ ወይም በቃ ውሽሜ ተብያለሁ አይደል? እሱን ነገር አድርጌ ስሳል ነበር። እሱ ደግሞ እንዲሁን አልፈቅድም። ያለ አግባብ ስም ሲሰጠኝም ዝም ብዬ ማየት አልፈልግም። እውነት ነው የምላችሁ። ቪዲዮ መስራት ሁሉ አልፈለግኩም ነበር። ኦልሞስት ቪዲዮ ከሰራው አይታችኋል። 2 ወር ምናምን ሆኖኛል። እንደዚህ በጭቅጭቅ በእንትን ማለት አልፈልግም። በአሁኑ ሰዓትም የሴት ጓደኛ እንዲኖረኝም አልፈልግም። በቃ ይህ የራሴ ፍላጎት ነው፣ የራሴ ውሳኔ ነው።
እናንተ ውሳኔ ይኖራቸዋል ቤተሰቦች አይደል? ወይም አንተ የምታዩ ወይም አንቺ ይህን ቪዲዮ የምታዩ በአንቺ ውሳኔ ማንም ሰው ያለ ፍላጎትሽ እንዲገፋፋችሁ አትፈቅዱም፣ ወይም ያለ ፍላጎታችሁ የሆነ ድርጊት እንድታደርጉ አትፈቅዱም አይደል? ስለዚህ እኔም የራሴ ህይወቴ እስኪሆነ ድረስ ህይወቴን ራሴ ነኝ የምወስነው። ስለዚህ በዚህ ሰዓት ምንም አይነት ጓደኛ መያዝ አልፈልግም። የሴት ጓደኛ ኦልሞስት ከሴት ጋር እንደዚህ በቃ ከጓደኝነት ከ1 ዓመት በላይ ሆኖኛል። በቃ የመጨረሻ ጓደኛዬን ማን እንደነበር ታውቃላችሁ። ለእናንተ ማስረዳት አይጠበቅብኝም። እና ያ ጭቅጭቅ ተመልሶ እንዲመለስ አልፈለግኩም። ሶፊያም ላይ ጥሩ ላይ ነበርን። በቃ ካለፈው ስህተታችን ተምረን ነገሮችን አስተካክለን በቃ አብረን እንኳን መቀጠል ባንችል ኖርማል በአንድ ላይ መብላት፣ መጠጣት፣ መገናኘት፣ መጫወት ይህን እያደረግን ነበር። ያው በመሀል ግን ፏድ ይህን ነገር አታድርግ ራቅ ከሷ ብሎኝ ከራኩኝ በጣም ብዙ ጊዜ ትሆኛል። ከሶፊያ ጋር ቪዲዮ ከለቀቅኩ የኔን ቻናል ገብታችሁት ከ2 ወር በላይ ሆኗል። ምንም አይነት ቪዲዮ እየጫንኩ አይደለም ሶፊ ጋር። ፏዴን ቪዲዮ እንድታዩ የምፈልገው እሷ ጋር ምንም አይነት ግንኙነት እንደሌለ እንድታውቅ እፈልጋለሁ። በመጀመሪያ ደረጃ ምንም አይነት በቃ አንተ ያሰብከው ወይም ሌሎች ሰዎች ያሳሳቱ ሊኖር ይችላል። በቃ ቤቷ ሁሉ አተር ብለኸኝ እኔ መሄድ ሁሉ አቁሜያለሁ። ግን ዛሬ እልክ አስይዘኸኝ እልክ ሳይሆን በቃ አይደረግም። በቃ ሰውን እንደ ጓደኛ አንተና እኔ ተቀራርበናል። አብረን እየጠጣን አብረን እየበላን ቪዲዮዎች እየሰራን ነው አይደል? ለምን ይህ አስፈለገ? ቶፊቅ እንደ ውሽማ ማሳየት ለምን ምን አስፈለገ? ይሄ ጥሩ ነው ብዬ አላስብም። ፏድ ሶፊም ጋር ዛሬ ትመጣለች። በቃ አብረን እንደዚህ እንደ ኖርማል በቃ እንደተባባል ነው እህትና ወንድሙን መቀጠል ከቻልን እንቀጥላል። ካለበለዚያ ግን እኔ በቃ በአሁኑ ሰዓት ራሴ ማሳመም አልፈልግም። ምንም አይነት ሴት በቃ በአሁኑ ሰዓት ሴት የማስብበት ጊዜ ላይ አይደለም። ብዙ ማሳካቸው ነገሮች አሉ፣ ብዙ አላማዎች አሉ። ወደ እነሱ ነው እንጂ ሀሳቤ አሁን ላይ በቃ ጓደኛ ወይም በቃ ጓደኛ መያዝ ሁሉ አልፈልግም። እውነት ለመናገር ከገባውን ቀጥታ ወደ ትዳር ነው ልገባ የምችለው እንጂ ይሄ እሽኮለሌ ብዬ እንትን የምልበት ሀሳቤ አይደለም። ባጭሩ ሳስረዳችሁ እና የአንተ የሚያሰብክበት መንገድ ጥሩ አይደለም ብዬ አስባለሁ። እስኪ ሶፊ ትምጣና ያለውን ነገር ተስማምተን እንደ በፊታችን መቀጠል ከቻልን በቃ መቀጠል እንችላል። ካለበለዚያ ግን ተራርቆ እንትን ማለት ይቻላል። ዛሬም ጭቅጭቅ ነገም ጭቅጭቅ እንዲሆን አልፈልግም። እሷም ትፈልገዋለች ብዬ አላስብም። እሷም ትረዳለች። ያው እሱ የቅናት ሀሳብ ስላደረበት ነው እንጂ ይህን የምታስብ ልጅ አይደለችም። አውቃታለሁ በደንብ። ኦልሞስት ቪዲዮ ለራሱ እየሰራህ ምናምን ያለው ቆይቷል። ዳኒ ጋር ነው። ዳኒን ታውቁታላችሁ የኔ ልጅ። እሱ ጋር ሂደን በዛ ሰዓት በደህናው ጊዜያችን ነው ቪዲዮ ስንሰራ የነበረው ከ1 ወር ምናምን በፊት። ከዛ በኋላ እኔ ጋር አይታችኋል። ምንም ቪዲዮ አልተጫንም ነበር። ግን ይሁን በቃ ደስ ይበለው። መጣሽ መሰለኝ። ስሟ በጣም ረዝም ነው ሲጠራ። እሷ በነገራችን ላይ ስምሽ ረዝም ነው። ትክክል ነው። እርሚሽ ወይኔ እኔ እኮ ይህን አባባል አልችልም። እንዴት ነው እናንተ አታስተካክሉኝም? እንዴ ስሟ ረዝም ነው እያልኩ ማለት ነው። ኖ አጋጣሚ ስላንቺ እያወራሁኝ እንትን አለ ተቆረቆረና እድሜዋ ረጅም ነው ልል። ዝናብ በጣም እየጣለ ነው። በነገራችን ላይ ክረምት መሰል ወላሂ ገባ መሰለኝ። ገብቷል እንዴ ክረምት? ወራቱ ምንድን ነው? አይ ክረምት የክረምት ወር አይመስለኝም። ወይ ልካም ቆየሽባት አይደልች ቤት ምንድን ነው እንደዚህ መዝረክረክ? ምንድን ነው መዝረክረክ? ተዝረክርኩ በጣም አዙሪ ባሳያችሁ። እስካሁን ሶፋውን ያላሳየኋቸው እናሳያቸው። ምንድን ነው እንደዚህ የላጤ ቤት ራስን ጠብቅ። ኖ ራስ መጠበቅ እኮ አይደለም። ኖርማል ልብስ ልጅቱ ልብስ አጥባ ሶፋ ላይ አድርጋ ነው እኮ። አይገባም ታዲያ። አይ የቤት አጋዥ ነበረችኝና ሰሞኑን እሷ አልመጣችም። ኦኬ ቁጭ አረፍቴ ቁጭ ቤት ለምቦሳ የሮመዳን ነው ፊጣ ሰዓት ነውና ድንገት ተጣለው ልገዛ ወጥቼ ነበረ። ከዛ እንትን ላይ ነበር እንደውም ዝናብ ካለበት አስወጥቼ አስቀመጥኩ። እሺ በነገራችን ላይ እሷ እዚህ ከመድረሷ ቅድም እያልኳቸው ነበር፣ ክረምት ይመስላል እያልኳቸው ነበርና
በጣም እየዘነበ ነው በነገራችን። እሺ እኔ ደግሞ በቃ እንክብካቤ እኮ እዚህ በላይ አይ እዛ በኩል ዝናብ አይመታሽም? አይ ህዝቡ ራሱ በጣም ደግ ነው ማለት ሳያውቁኝ ነይ ነይ እያሉ ያስጠላሉኝ ነበር እንጂ እስካሁን በስብሼ ነበር የምመጣው። ደግሞ እዚህ ባትመጭ ደግሞ ይበልጥ በዚህ ሰዓት ብርድ ከባድ እና ችግር አለው። ንገሩኝ ነው በጣም ከብዙ ቆይታ በኋላ እንደዚህ ስለሳክ ስላየው አለቅስ ነበር። አታጠቋቁኝ። ሰላማችሁን በቅርቡ። ሰላም አለይኩም፣ እንዴት ናችሁ? እና የተከበራችሁ የልጅ ተውፊቅ ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። በድጋሚ ስለተገናኘን በጣም ደስ ብሎኛል። በዚህ ቤት ከሁለት ወር በኋላ 2 ወር ምናምን አትምጣ እያሉ ነበር። በዚህ ቤት ሶፊያን ባናያት ሶፊያን ማየት አንፈልግም ሁሉ ይላሉ። ማንም ምንም የማይለው አልሐምዱሊላህ። እኔ በጣም የማመሰግነው ነገር በጣም የሰው ፍቅር ሰጥቶኛል። አይ እኔ አይደለሁም እነሱ ናቸው። በቃ አይሉም። ይሄ ያንተ ወሬ ሊሆን ይችላል። ስቀልሽ ነው። አይ በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። አልሐምዱሊላህ ባትነግረኝም አውቃለሁ በጣም እንደሚወዱኝ አውቃለሁ። አይ ፈጠንሽብኝ እና ቁጭ በይ። አይ ቤት ለምቦሳ እኛ ቁመን አናወራም። እባክሽ ቁጭ በይ፣ ወላሂ ቁጭ በይ። ችግር ነቀበል ምን አሞሻል? ትንሽ ዝናብ ስለሆነ አየሩ እየተቀየረ ነው። እሺ ይሁን። ዛሬ እንደዚህ ሜካፓችን ምን ሆኗል ጋይስ? ምንም አልሆነም። እኔ ቀይ ጃፕስቲክ አልወድም። ከንፈሬ ውሃ ከረን ነው። በዛ ምንም አልሆነም። አንተን ከማውጣት ስለምትወድ ነው እንጂ ልጅዬ ነው። አይ እኔ እኮ እንደዚህ ነው ያልኩት። ቻፕስቲክ ምን አላልኩም። በቃ እሺ እኔ ጋር ክርክራል። በቃ መንቆር ሰውን ትወዳለህ። እኔ ቢሰይ እሺ ለዋዲያው ወደ መጣሁበት አስጠፋሽ ነው። እሺ እንደዚህ ያምራ ደግሞ እንደዚህ እንትን ብሏል ፊቱ ራሱ። ያን እንቅልፍ አልተኛህም ወይስ ምን ስትሰራ እንዳደርክ ፈጣሪ ያውቀው። ብቻ ምን ነው የሆነ ፊቱ ጀዝቧል። ፊቱ ጀዝቧል። ፊቱ ተዘፍዝፏል ነው ረመዳን ስለሆነ ቀን ስለምንተኛ ያው ትንሽ ግን አይመስለኝም። እስቲ ጀዝቧል። ጉፋን ልታስይዘን ነው ይችላል። ኧረ አላስይዝም። እኔ ራሱ ሰው ነው ያስያዘኝ። ሶፊያን ሰው ጉፋን አስይዟታል። አስያዘሽ? ሶፊያን ሰው ጉፋን አስይዟታል። ይሁን። ለማንኛውም ይህ ቪዲዮ ሲለቀቅ ሰዎች ሊደብራቸው ወይም ሌላ ስሜት ሊሰማቸው ይችላል። ለምን ነው ሌላ ስሜት የሚሰማችሁ? አላውቅም። እኔ የአንድ ቪዲዮ ቤት ሰው ቤት ይርክት ተብዬ ያው ካለ ስም ውሽማ ተብያለሁ። ነበርሽ ራስሽ ማለት አልገባኝም። ትናንትና ውሽማ አላስባልሽኝም? ስነ ስርዓት። አይ ውሽማ እኔ እንደዛ አይነት ልጅ አይደለሁ። እኔ ውሽማ አላስባልሽኝም? በስራው ነው ልትባል የምችለው እንጂ ዝም ብሎ ሊላ አይችልም። በስራ እኔ ውሽማውን የመጥቼ ነው? አይ ሳይሆን በቃ የሆነ ነቆራ በሚወደድ ሰው ነቆራ ሳይሆን ሊኖር ይችላል እንጂ ራስህን ራሱ እንደዛ ነኝ ብለህ መገመት በቃ ራስህን ራስህ ታውቃለህ አይደል? ውሽማ እኮ ነው ያለኝ ሰውዬሽ። ታዩ አሁን ክፉ ታዩ በቃ ነው። ቀልድ ነው። ከምር ግን በጣም ሰሞኑን ያስደበረኝና በጣም እንትን ያለኝ ነገር አለ ስልሽ አንቺና እኔ ቪዲዮ መስራት ካቆምን ታውቂያለሽ፣ ለአንቺ መንገር አይጠበቅብኝም። ለምን እንዳቆምንም ራሳችን እናውቀዋል ሁላችን። እና ደግሞ አሁን እየተፈጠረ ያለው ነገር ትላንትና ጠርቶ እንደዛ ሲለኝ ወላሂ በጣም ነው የደበረኝ። ረመዳን ባይሆን ሌላ ጸብ እንገባለን። እሱና እኔ ላይ አሁን ጥሩ ላይ ነው ያለነው ታውቂያለሽ። ሁሉ ነገር እንትን ብለናል። በቃ እንደ ወንድም በቃ ተቀራርበን ነው ያለነው እና ድንገት እንደዛ ስንባባል ትንሽ ውስጤ ላይ እንትን በቃ የመከፋት ወይም የእንትን አለ አይደል ለምን እንደዚህ ይባላለው ነገር በሰዓቱ በጣም ተናድጄ ነበር። ያው ጾም ነው ቅር ይበለን እና አሁን ዋና የጠራሁብሽ አንቺ ነዚህ የመጣሁት መጀመሪያ
ስንታረቅ ጀምሮ ታውቂያለሽ እና ያን ነገር አብረን እንድንቀጥል ትፈልጊያለሽ ወይስ በቃ እሱ ጋር ሆናችሁ በቃ በመሀል እኔ እስካሁንም በመሀል እየገባሁ አይደለም። ኖርማል ስንገናኝ ሻይ ቡና እንላል ምን ያ ነገር የሚያስደብረው ከሆነ መቅረት ይችላል በቃ እና ሀሳብሽን ማወቅ ፈልጋለሁ በእነሱ ፊት ግልጽ ነው። ምንም የሚያስፈራሽ ነገር የለም። ምንም ሳትደብቂ ምንም ነገር ከምሬ ምንም የሚያስፈራሽ ወይም ምንም አንዋር እባክህ ወሬ ይዘናል አንዋር ውስጥ ላይ ታይቶ ስለነበር ሶሪ እና እንጂ እና በመሀላችን ያለው ነገር በቃ እንዲቀር ከፈለግሽ በቃ አንቺም ቤትሽ ሆነሽ እኔም ቤት ይሁን በቃ መቀጠል እንችላለን ኖርማል። ግን ያው ሁሉ ከመኮራረፋችን እንደ መቀራረባችን የሚያስከፋው ወይም ሌላ ሶስተኛ ሰው የሚደብረው ከሆነ አልመጣም። አንቺም አትመጭም እኔም አልመጣም በቃ እና ውሳኔሽን ብትነግሪኝና እኔ ምን እንደምብል አላውቅም። አሁን እናንተ አይደላችሁም በመሀል ላይ እየተጎዳችሁ ያላችሁት፣ እኔ ነኝ በመሀል እየተጎዳ ያለሁት። ለምን በመሀል ትጎጃለሽ? በቃ ሁለታችሁ በተጣላችሁ ቁጥር እኔ ነው ሜንሽን እያደረጋችሁ ያላችሁ። እኔ ደግሞ መጣላት አልፈልግም። በቃ እየነገርኩሽ ያለሁት እኔ በሁለታችሁ መሀል መጣላት ወይም እናንተን ማጣላ ትሆናላችሁ፣ የሆነ ሰዓት ደግሞ ትጋጠማላችሁ። እኔ ግራ በሁለታችሁ መሀል እኔ ምንም አይነት መግባት አልፈልግም። እውነቱ ስነግረን ማንም ሰው ተዋዶ ምናምን እንዲቀጥል የምፈልግ አይነት ሰው ነኝ እንጂ እኔ ከዛ ሰው ጋር ተጣላሁና ያን ሰው ደግሞ በእኔ በኩል ያለ ሰው እዛ ሰው ጋር ይጣላ ምን አይነት ሰው አይደለሁም። ለዛም ነው ተቀራርባችሁ የነበረው እየተቀራረባችሁ የነበራችሁትም። ስለዚህ አሁን ላይ ደግሞ የመጣ እንደዚህ እኔም ባታስገቡኝ ደስ ይለኛል። ስለዚህ ስለሱ አይመለከተኝም ነው የምትይው? አይመለከተኝም ሳይሆን መሀል ላይ እኔ ነኝ ሜንሽን እየተደረገለው እንዴ እና ሶፊያ እሱ መጥቶ እንደዚህ ነው የሚለኝ፣ አንተ ደግሞ መጥተህ እንደዚህ ነው የምትለኝ። ምንድነው የምልሽ? እኔ እኮ መጥቶ እኮ ውሽማውናል ሂዳሃል እኮ ነው ያለኝ ራሱ። እኔ ውሽማውኛለሁ አንቺ ጋር መጥቼ ቆይ አይደለም ከምሬ ነው ኖ ለምን አንቺ ስታጣ አሁን ኮሜንት ላይ ያየሁ ነበር ሶፊያ ባለጌሽ ምናምን በቃ ይህ ማለት እኔ ከመሀል መጥቼ ያማገጥኩሽ እያለ አይነት ነው። አልሐምዱሊላህ ማለት የሚያቀኝ ሰው ያቀኛል። እኔ እንደሚያውቀኝ ራሴን ጠብቄ ክብሬን ጠብቄ የሚኖርኩ ሰው የሚያውቅሽ እኮ ያውቁሻል። ስሚ በቃ የማያውቁኝ ሰዎች ናቸው ደግሞ እዚህ ኮሜንት ላይ የሆነ ነገር ቢሰጡ ምናልባት ሰዎች የተወራላቸውን ነው እንጂ እዚህ ጋር እኔ ጋር መጥተው የሚያዩት ነገር ወይም ደግሞ የሚያውቁት ነገር የለም። ቢያውቁ ኑሮ እንደዛ ብሎ አይጽፉም። ስለዚህ እኔ ደግሞ ለምን ይሄን ነገር ጻፋችሁ ብዬ አልቀየማቸው። ምክንያቱም ስለማያውቁኝ ነው። በተወራላቸውና ባዩት ነገር ነው ሰዎች የሚፈርዱት፣ ሰዎችም አስተያየት የሚሰጡት። ስለዚህ ለሚሰጡኝ አስተያየት ደግሞ ያው እቀበላችኋለሁ እንጂ ለምን እንደዚህ ያላችሁኝ ብዬ እኔ ኮሜንታተሮችን አልሰድባችሁም። በጣም ነው የምወዳችሁ የማከብራችሁ። ምክንያቱም እኔ አልሐምዱሊላህ እንደምትሏት አይነት ሴት አይደለሁም። በጣም ራሴን ጠብቄ ምኖር ሴት ነኝ፣ እየኖርኩ ያለው ሴት ነኝ ማለት ነው። ስለዚህ ስለ ኮሜንታተሮች እኔ ስላየው ነው አንዳንድ ኮሜንት አየውና በቃ ደበረኝ። የሚያስደብር ኮሜንት ሳይ ለምን ልጅቱ እንደዚህ ትጣቆራለች ብዬ ነው እንጂ ቪዲዮ ሁሉ መስራት አልፈልግም፣ በዚህ ሁሉ ርዕስ ማንሳት አልፈልግም ነበር። ግን ለምን ይሄ ነገር ይሆናል? በቃ ራስሽን ማስከበር ካለብሽ ራስሽን ማስከበር አለብሽ። እሺ ከምሬ እስከ ዛሬ የሆነ ነገር ተፈጥሮ ሊሆን ይችላል። ግን እያንዳንዱ ለሚደርሱብን ነገሮች እኔ ራሴ ነኝ ተጠያቂ። ራሴ ተጠያቂ ስልት አንድ ወንድ ልጅ ሆነ አንድ ሴት ልጅ ራሷን የማስከበር ወይም ደግሞ ራሷን ኩል አድርጋ የመውጣት የራሷ ኃላፊነት ነው። ገባ? እኔ ምናልባትም እንደዛ ስላላደረኩም ሊሆን ይችላል ባዩት ነገር ገምተው ሰዎች ሊሳደቡ የሚችሉት እንጂ ቢያውቁኝ በአካል ቢያውቁኝ ኑሮ ወይም ደግሞ በቃ አብሮኝ የሚኖር ሰው እኮ ስለኔ አልሐምዱሊላህ እኔ መውራት አልፈልግም ስለራስ። በአካል ብታውቋት ወፍራም ነበር ሶፊ። አንተ ምንም አሁን ያስቅም ስሬስ በአካል ብታውቁኝ ስትይ በአካል ወፍራም ናት እያልኩ ነው። አይደለም አልሐምዱሊላህ ሰው ጋር አግባባለሁ፣ እጫወታለሁ። ግን ወፍራም ነሽ? ለሰው መጥፎ ነገር አላስብም። እሺ በአካል ወፍራም ነሽ? ቀጭን መካከለኛ ነኝ አልሐምዱሊላህ። እስኪ ዙሪ ረመዳን ነው። ያው ቆይ የሆነ ነገር እንትን እያለ ነው እያሳሳትክን አንተ።
በቃ እሺ። አይ ዙሩ ይልልሽ ነበር ሐራም ረመዳን አንተ ነው እንደዚህ ወጥቶ እሱ እንደዚህ ቢሆን አይሻልም? እንዴት ግማሹ እንደዚህ ፍሪ ሁን አውራ። ማውራት የምፈልገውን ነገር በቃ መጥቼ ያለው አውራ። የዛን ሰዓት በጣም እየተጣላችሁ ነው ነበር። በቃ ኖርማል። አይ እኔ አንቺን ስሜት መረዳት ነበር የፈለኩት። በቃ አብረን እንቀጥላለን፣ እንሰራለን፣ መስራት ያለብንን በቃ እንጫወታለን፣ እንገናኛለን። ሌላ የሚመጣ ካለ ኧረ ማለት አይ ቢካለ ከዚህ በላይ ስለዚህ ኖርማል እሱና እኔ አሁን በጣም የሚገርም ጓደኝነት ላይ ያለ ነው። ቲክቶክ ቪዲዮም ላይ በጣም የዋ ልጅ ነው፣ ተከራክረናል። ምርጥ ልጅ ነው። ግን በመሀል አንዳንዴ ሾት አደፍርሶ የሚመጣ ከሆነ ሾት አይደለም እሱ በጣም ጥሩ ልጅ ነው። ኦኬ ለካ ሰርግም ተብሏል። ጥሩ ልጅ ነው። በነገራችን ላይ ሰርግ ምናምን የተባለው ውሸት እንደሆነ ሰምቻለሁ። እኔ ግልጽ ነኝ። አይ በዛ ሰዓት አንተ ስታስቸግር ስለነበረ ነው። ስታስቸግር ስለነበረ በቃ አንተን ለመፈተን ምን አስፈተናችሁ? እኔ ጋር ምን አስፈተናችሁ? አይ በቃ እያደረክ ያለው ነገር ትክክል ስላልነበረ ነው። እሺ አሁንም ሰርጋችሁን እንበላለን። አላህ ከፈቀደም ሊሆን ይችላል፣ ይታወቃል። ምን አይነት ጥያቄ ጠይቀው እንደዚህ ጠምዞ ያስወራኛል? ትቼዋለሁ። እኔ ክፉ መናገር አልፈልግም። ለማንኛውም ደግሞ ነገ ቤት ምንድን ነው የሚባለው ቤቱ ይርሽ ብለህ ናቱ ወላሂ አንተ እንደሰው አትናገረው ማሚቱ። እሺ እኔ አልናገርብሽም። አይ አንቺ እንዳይልሽ እኮ ነገ ደግሞ እሱ ቤት ይርሽ ብሎ ሌላ ነገር እንዳይልሽ ነው። እዚህ የመጣችሁ ኖርማል ያው ነው ያልኩ ለማስረዳት ነው፣ ራሴንም ለማጽዳት እሷንም ኮሜንቶች የሚያስጠሉ ኮሜንት ስላየው ስለነበር አንቺ እንደዚህ ሲሏት ለሷ በቃ እንደዚህ ያለውን ነገር ለመናገር ነው እንጂ በሌላ ነገር እንዳታስብ። እሺ ወንድም ጥላ በረመዳኑ ፎክረህብኛል። ዛሬ ነገር አስባለኝ ሰው። ለማንኛውም ረመዳን ፈጥሪያኑ ቅድም እንዳልኳችሁ በተለይ አረብ ሀገር የምትኖሩት ወንድሞቼ ራሳችሁን ጠብቁ። በዚህ ሰዓት በጣም አስቸጋሪ ጦርነቱ እንደምታይ ወላይ በቃ ያልፍልናል ብላችሁ እንዳታልፉብን። እንወዳችኋለን። በተቻላችሁ መጠን ራሳችሁን ባለው ኮንትሮል አድርጉ። ግራውንድ መግባት ካለባችሁ ግራውንድ ግቡልን። መሬት ነውኩ ወላይ ከባድ ነው፣ አያስቅም በዚህ ጦርነት። ምክንያቱም ሳታስቡት ነው የሚመጣው። ምክንያቱም እነዚህ ልጆች ለስራ ብላችሁ እስከሄዳችሁ ድረስ ብዙ ቤተሰብ ጠባቂ ያላችሁ ወንድም አላችሁ፣ እናንተ ናፋቂ ያላችሁና ራሳችሁን ጠብቁልን። ቸለተኝነት አትሆኑብን እላለሁ። ሶፊያ ሽባባው ደግሞ ሶፊያ ሽባባው ነው የምላት። በነገራችን ረገጠ የቤት ስሟ ነው። እንደዚህ ስንገናኝ ሶፊያ ሽባባው ነው ራሱ ነው የሚለኝ። የራሱ ስም ነው። ሶፊያ አብደላ ነው የሚባለው። ሶፊያ ሽባባው አይደለም። ሶፊያ አብደላ አታስፈጥሪኝ ኢንሻአላህ። መች ነገ አስፈጥራለሁ። ቃል ገብታለች። ነገ አስፈጥራለሁ ብላለች። ጎረምሳው መጥቶ ካረበሽ ነገ እመጣለሁ ሶፊያ ቤት። ወላሂ ነገ ሶፊያ ቤት ነው የማፈጥረው። ወላሂ ነገ ካንቺ ቤት አፈጥራለሁ። ተዘጋጅተሽ ጠብቂኝ። ከምሬ ነው። ፈቃደኛ አይደለሽም ነው? አይ ፊቷ እንዴት ነው? ፈቃደኛ አይመስልማ። ታስፈጥሪናለሽ? አዎ እንዴ እንዲሁም ዘንድሮ ዘግቻለሁ። አይ እኔ ብቻዬን እንድታስፈጥረኝ ነው የምፈልገው። አይ ከምሬ ወጣጤ ምናምን ያለ ወጣጤ ስለክ ወንድሜ ካለበት አይ ከምር ብቻዬን ማስፈጥር አታስፈጥሪኝ? እሺ በቃ አስፈጥራለሁ። ለግልክ እንግዲህ ሰው አልፈልግም ብሏል። እኔ ቢኖሩ ደስ ይለኛል። አይ መረበሽ አልፈልግም። ጸደይ ፍጥራ ነው ማፍጠር የምፈልገው። ነገ ቃል ፕሮሚስ ጸደይ ማለት በቃ ፍጥራ ቤት ያፈራው ብቻን በቃ ቲቪው ጋር ፊት ለፊት ብቻውን ማውራት ነው የሚፈልገው ቤተሰብ በአሁኑ ሰዓት በቃ። እሺ ችግር የለም። ቃል ተገብቷል። ነገ ፍጥሪያ ሶፊ ቤት እንገናኝ። እወዳችኋለሁ። መልካም ጊዜ ባይ